ሰላም ሰላም የኢትዮ ልሳን ተከታታዮች እንደምን አላችሁ? ዛሬ ስለ ኃይለ ቃል ምንነት የተወሰነ ነጥብ አንስተን እንወያያለን። ኃይለ ቃል በአንቀጽ ውስጥ ምን እንደሚመስል እንዲሁም ደግሞ የኃይለ ቃል ምንነትና ኃይለ ቃል በአንቀጽ ውስጥ በስንት ክፍል እንደሚገኝ ለማየት እንሞክራለን ማለት ነው። ኃይለ ቃል ማለት ምን ማለት ነው ብለን ስናነሳ ኃይለ ቃል ማለት በአንድ አንቀጽ ውስጥ ያለውን ሐሳብ ጠቅሎ የሚይዝ ኃይለ ቃል ብለን ነው የምንጠራው። በአንቀጽ ውስጥ ያለውን ሐሳብ ወይም የአንቀጹን ሐሳብ ጠቅሎ የሚይዝ ኃይለ ቃል ወይም ደግሞ መንደርደሪያ አረፍተ ነገር ብለን እንጠራዋለን። ይህ አረፍተ ነገር እንደ ሌሎቹ አረፍተ ነገሮች በአንቀጽ ውስጥ ከሌሎች አረፍተ ነገሮች ጋር ተሰድሮ ወይም ደግሞ ተሰልፎ የሚገኝ ነው። ዋናው ነገር ግን ኃይለ ቃል ማለት የአንቀጹን ሙሉ ሐሳብ ተሸክሞ የሚገኝ አረፍተ ነገር ብለን እናስቀምጠዋለን ማለት ነው። ይህ ኃይለ ቃል በአንቀጽ ውስጥ በስንት ቦታ ይገኛል ብለን ስናነሳ ደግሞ ኃይለ ቃል በአንቀጽ ውስጥ በአራት የተለያየ ቦታ ላይ ይገኛል። አንደኛ በአንቀጽ መጀመሪያ ላይ፣ ሁለተኛ በአንቀጽ መካከል፣ ሶስተኛው በአንቀጽ መጨረሻና አራተኛው በአንቀጽ መጀመሪያና መጨረሻ ላይ ሊገኝ ይችላል ማለት ነው። እንግዲህ እያንዳንዳቸውን ለመመልከት ኃይለ ቃል በአንቀጽ መጀመሪያ ላይ ሲገኝ ምን ይመስላል ብለን ስናነሳ በምስል አንድ ላይ እንደምትመለከቱት ኃይለ ቃል በአንቀጽ መጀመሪያ ላይ ሲመጣ የሐሳቡ ወይም ደግሞ ሐሳቡ ከየት ወዴት ይሄዳል ብለን ስንል የአንቀጹ ሐሳብ ከጥቅል ሐሳብ ወደ ዝርዝር ሐሳብ ይሄዳል ማለት ነው። ከዋናው ሐሳብ ከኃይለ ቃሉ ይነሳና ሐሳቡን እየዘረዘረ ይሄዳል ማለት ነው። ስለዚህ ኃይለ ቃል በአረፍተ ነገር መጀመሪያ በአንቀጽ መጀመሪያ ላይ በሚገኝበት ሰዓት የአንቀጹ ሐሳብ ከጥቅል ሐሳብ ወደ ዝርዝር ሐሳብ ይሄዳል ማለት ነው። እንግዲህ በስዕሉ ላይ እንደምትመለከቱት ከላይ ጫፉ ላይ ጠበብ ብሎ የምናየው ኃይለ ቃል ብለን መሰየም እንችላለን። ከዛ በኋላ እየሰፋ ስለሚሄድ ይህ የሚያሳየን የሐሳቡ መስፋት ወይም ደግሞ ሐሳቡ እየሰፋ መሄዱን ለማሳየት የተጠቀምንበት ነው ማለት ነው። ሁለተኛው የኃይለ ቃል መገኛ ቦታ ኃይለ ቃል በአንቀጽ መካከል በሚገኝበት ሰዓት ሊኖረው የሚችለው ስዕላዊ መግለጫ እዚህ ላይ እንደምትመለከቱት በምስል 2 ላይ ያለውን ማየት ይቻላል። እንግዲህ ኃይለ ቃል በአንቀጽ መካከል ሲመጣ የአንቀጹ ሐሳብ ከዝርዝር ወደ ጥቅል ነው የሚሄደው። ከዛ ከጥቅል ደግሞ እንደገና ተመልሶ ወደ ዝርዝር ሐሳብ ይሄዳል ማለት ነው። ይሄ ምን ማለት ነው? ኃይለ ቃሉ በአንቀጹ መካከል ላይ በሚገኝበት ሰዓት ከየት ይነሳል? ከዝርዝር ሐሳብ ነው የሚነሳው። ሐሳቡን በመዘርዘር ወይም ደግሞ በማስፋፋት ይሄ ይቀጥልና ከዛ ሐሳቡን ሰብሰብ ያደርግና ወደ ዋናው ኃይለ ቃል ወይ ደግሞ ወደ ዋናው መንደርደሪያ አረፍተ ነገር ይመጣል። ከዛ ደግሞ እንደገና በሌላ ሐሳብ ተመልሶ ሐሳቡን እያሰፋ የሚሄድበት ሂደት ይሆናል። ስለዚህ ኃይለ ቃል በአንቀጽ መካከል በሚገኝበት ሰዓት የአንቀጹ ሐሳብ ዝርዝር ወደ ጥቅል፣ ከጥቅል ወደ ዝርዝር ይሄዳል ማለት ነው። ሶስተኛው የአንቀጽ መገኛ ቦታ ኃይለ ቃል በአንቀጽ መጨረሻ ላይ በሚመጣበት ሰዓት ነው። ኃይለ ቃል በአንቀጽ መጨረሻ ላይ በሚመጣበት ሰዓት የአንቀጹ ሐሳብ ከዝርዝር ወደ ጥቅል ነው የሚሄደው። ከዝርዝር ወደ ጥቅል በሚሄድበት ሰዓት ኃይለ ቃል የት ላይ ይገኛል ማለት ነው? በአንቀጹ መጨረሻ ላይ ይገኛል ማለት ነው። በስዕል 3 ላይ እንደምትመለከቱት ከላይ ሰፊ ነው፣ ከስር እየጠበበ ይሄዳል። ያ ማለት ከዝርዝር ሐሳብ ይነሳና ወደ ጥቅል ሐሳብ ይጓዛል ማለት ነው። ስለዚህ ከዝርዝር ሐሳብ ወደ ጥቅል ሐሳብ በሚሄድበት ሰዓት ኃይለ ቃሉ የት ነው ማለት ነው? ኃይለ ቃሉ ቤት ይገኛል ማለት ነው። ኃይለ ቃሉ በአንቀጹ መጨረሻ ላይ ይገኛል ማለት ነው። አራተኛውና የመጨረሻው ኃይለ ቃል በአንቀጽ መጀመሪያና መጨረሻ ላይ ሲገኝ ሊኖረው የሚችለው ስዕላዊ መግለጫ እንደምትመለከቱት ይመስላል። ስለዚህ ኃይለ ቃል በአንቀጽ መጀመሪያና መጨረሻ ላይ ሊገኝ ይችላል። በአንቀጽ መጀመሪያና መጨረሻ ላይ በሚገኝበት ሰዓት የአንቀጹ ሐሳብ ወይ ደግሞ ሐሳቡ ከየት ወዴት ይሄዳል ስንል ሐሳቡ ከጥቅል ሐሳብ ወደ ዝርዝር ሐሳብ እንደገና ደግሞ ከዝርዝር ሐሳብ ወደ ጥቅል ሐሳብ ይሄዳል ማለት ነው። ከዋናው አረፍተ ነገር ይነሳል፣ ከዋናው ኃይለ ቃል ይነሳል ወይም ከዋናው መንደርደሪያ አረፍተ ነገር ይነሳና በዛ አረፍተ ነገር ላይ ተንተርሶ ሐሳቡን እያሰፋ ሄድና ከዛ ደግሞ እንደገና እየጠቀለለ ሄድና በኃይለ ቃል ይቋጫል ማለት ነው።
ለዚህ ኃይለ ቃል በአንቀጽ መጀመሪያና መጨረሻ ላይ በሚመጣበት ሰዓት የአንቀጹ ሐሳብ ከየት ወዴት ይሄዳል ብንጠየቅ ከጥቅል ሐሳብ ወደ ዝርዝር እንደገና ከዝርዝር ሐሳብ ወደ ጥቅል ሐሳብ ይሄዳል ማለት ነው። እንግዲህ እስካሁን ያየናቸው ኃይለ ቃል በአንቀጽ ውስጥ የት ቦታ ላይ እንደሚገኙ ወይም መገኘት እንደሚችሉ ለማየት ሞክረናል። እዚህ ጋር ለማስታወስ የምፈልገው ነገር ኃይለ ቃል በአንድ አንቀጽ ውስጥ ሁለት ኃይለ ቃሎች ሊገኙ ይችላሉ። ሁለት ኃይለ ቃሎች ተገኙ ማለት እነኛ ሁለት ኃይለ ቃሎች ተመሳሳይ ወይም ደግሞ አንድ አይነት ናቸው ማለት አይደለም። በአንቀጹ መጀመሪያ ላይ ያነሳነው ኃይለ ቃል አለ። ከዛ ከሱ ተነስቶ የሚዘረዘሩ ሐሳቦች አሉ። እንደገና ደግሞ መጨረሻ ላይ በሌላ ኃይለ ቃል ይቋጨዋል ማለት ነው። ይሄ ማለት በአንቀጹ መጀመሪያና መጨረሻ ላይ ያሉት ኃይለ ቃሎች ፍጹም አንድ አይነት ናቸው ማለት አይደለም። እንደገና ደግሞ ፍጹም ተቃራኒ ናቸው ማለት አይደለም። ላይ የገለጽነውን ኃይለ ቃል ታችኛው ላይ ስንመጣ ደግሞ በሌላ ሐሳብ ግን ያንኑ ሐሳብ በሚያንጸባርቅ አረፍተ ነገር በሌላ አረፍተ ነገር መግለጽ እንችላለን ማለት ነው። ይሄን ለማሳየት ወይ ለማመልከት የተጠቀምነው ነገር ነው። እዚህ ጋር ማጠቃለያ በጣም መጠንቀቅ ወይ ደግሞ ማስተዋል ያለብን ነገሮች አጠቃላይ የአንቀጽ መገኛ ስፍራዎችን በተመለከተ ሰመራይዝድ አድርጌ አቅርቤላችኋለሁ። መጀመሪያ አንቀጽ ያለ ኃይለ ቃል መጻፍ እንደማይችል ማስተዋል ያስፈልጋል። ሁለተኛ ኃይለ ቃል በአንቀጽ መጀመሪያ፣ መካከል፣ መጀመሪያና መጨረሻ ሊገኝ መቻሉን መረዳት ያስፈልጋል። እንዲሁም ደግሞ ኃይለ ቃል በአንቀጽ መጀመሪያ ሲመጣ የአንቀጹ ሐሳብ ከጥቅል ወደ ዝርዝር የሚሄድ መሆኑን፣ እንደገና ኃይለ ቃል በአንቀጽ መካከል ሲመጣ ደግሞ ሐሳቡ ከዝርዝር ወደ ጥቅል እንደገና ከጥቅል ወደ ዝርዝር መጓዙን፣ በተጨማሪም ኃይለ ቃል በአንቀጽ መጨረሻ ላይ ሲመጣ የሐሳቡ ከዝርዝር ወደ ጥቅል የሚሄድ መሆኑን፣ እንዲሁም ደግሞ ኃይለ ቃል በአንቀጽ መጀመሪያና መጨረሻ ላይ ሲመጣ የአንቀጹ ሐሳብ ከጥቅል ወደ ዝርዝር እንደገና ደግሞ ከዝርዝር ወደ ጥቅል መጓዝ እንደሚችል ማስተዋል ያስፈልጋል ማለት ነው። በተጨማሪም በአንድ አንቀጽ ውስጥ ከአንድ በላይ ኃይለ ቃል ሊገኝ እንደሚችልም እንዲሁ መረዳት ይጠበቅባቸዋል ማለት ነው። ዝርዝር ሐሳቦች ከኃይለ ቃሉ የሚፈልቁ መሆን አለባቸው። እንግዲህ ኃይለ ቃል አለ ብለን ስንል ከዛ የሚፈልቁት ሐሳቦች ደግሞ ከዛው ከኃይለ ቃሉ የሚወጡ መሆን መቻል አለባቸው ነው። ሌላው በአንድ አንቀጽ ውስጥ የሚገኙ አረፍተ ነገሮች ተደጋጋፊና እርስ በርስ የማይጣረሱ ወይ ደግሞ እርስ በርስ የማይቃረኑ መሆን ይኖርባቸዋል ማለት ነው። እንግዲህ በአጠቃላይ ከሞላ ጎደል ስለ ኃይለ ቃል ምንነት እንዲሁም ደግሞ የኃይለ ቃል መገኛ ቦታዎችና እንዲሁም ደግሞ አጠቃላይ ስለ ኃይለ ቃል ምንነት እስካሁን ያነሳነው እንደ መንደርደሪያ ሐሳብ ይበቃቸዋል ብዬ አስባለሁ። ይሄን በተመለከተ የተለያዩ አጋዥ መጽሐፍቶችን በማየት እነኚህ በስላዊ መንገድ ያነሳናቸውን ነገሮች በምሳሌ ላይ ምን እንደሚመስሉ በራሳችሁ ጥረት እንድትጎበኙ ወይ ደግሞ እንድትፈትሹ በዚሁ አጋጣሚ ለመንገር እፈልጋለሁ። ይህንን ቻናል ሰብስክራይብ፣ ላይክ እና ሼር አድርጉት ሌሎች ጓደኞቻችሁ እንዲደርስ ማለት ነው። እንደገና በሌላ የትምህርት ይዘት እስከምንገናኝ ቻው።